ነው ገብቶሃል አይደለ? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው አንተ? እንደዛ አይደለም፣ ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም። ወንድሜ አዳምጥ ልንገርህ። ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመልአክ አማካኝነት ይጻፋል። ልክ እንደ ቁርአኑ አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መልአክ ይጽፋል። መላእክት ለሰዎች አያጽፉ? ይጽፋል ወይ? መልአክ ይጽፋል ብለኸኛል። ማነው መልአክ እንደሚጽፍ ማስረጃ? መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኸኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ይጻፋል። ችግር የለውም። ቀጥል። ችግር የለውም። አይ እና እኔ እያልኩኝ ያለሁት ምንድን ነው፣ ልክ በእነሱ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል። እና ያነ ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን በቃ ከቁርአን ከሆነ እንስማማለን እኮ ከቁርአን ነው የእነሱን እንትን የምሰጥህ የእነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ምንም የምንከራከርበት ነገር የለም ብዬ እቀበልካለሁ። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? አዎ ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስኬድም። ለማንኛውም እሺ አላህ ስብሐነሁ ወተዓላ በዚህ ባጭሩ ለመጨረሻ ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው መልሶች። ቀጣዩ ጥያቄ ምንድን ነው? ኦኬ እሺ ወደ ሁለተኛው ጥያቄ የማዕድ ምዕራፍ 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያረዱት ምናምን ለእናንተ የተፈቀደ ነው ይለና፣ ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር ነው? በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ፣ ቁርአን በቁርአን ይፈታል። የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርደው በስመ አብ ብሎ ነው ብዬ ነው። ታውቃለህ፣ አብዛኛው ነው ሁሉ። አሁን ለምሳሌ እንደ ኦርቶዶክስ